እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት እንደ አመጣልሽ ዘወት ላይ እንደዛ ሳይሆን እንነጋገራለን ብላ ይሄ የተከበረ የእናት የአባቴ ቤት ነው። ሁሌ በሰነዘር አይደለም ኮፈሩ ሰው አይፈሯሉ። ነይ ስሚኝማ፣ እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዚህ ኮስተር ባለ ለለለለ ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊው ነገር ስነ ስርዓት ሆኖሽ እንደ ሴት ሰከን ብለሽ አትንኪ። ስነ ስርዓት ያዢ ያማታል እንዴ ጫፌ እንዳትነኪ ያላበዛሽ አረባ አበዛሹ በጣም እስካሁን ዝም ተብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ ጋር በተከበረው ቤትሽ ወተን ውጪ ላይ እንሞክረው። እንደ ጅራፍ ነው እንሞክረው። ምንም አይነት ብልሃት አታውቅም። ሁሌም እንዳለች ሁሌም እኛንን እንጂ ከፍ የምናደርጋት ሩታ ለራሷ ክብርም ኖሯት አያውቅም። ራሷን ማክበር አታውቅም። ቤተሰቧን ማክበር አታውቅም። የቤተሰቧንም ግቢ ሁሌ እንዳስደፈረች ነው። እቺ ልጅ እኮ ምን ያህል የጥፍር ጭቃ ያህል ብትንቃት ነው ግቢዋ ላይ መታ እንደዚህ የዛተችባት ማለት ነው። ትላንትና ብያቸዋለሁ። ሄርሜላ መታ ደግሞ ትላንትና የተቀረጸ ቪዲዮ ነው ይሄ። ራሳቸው ትላንት ወዳ የተቀረጸውን ቪዲዮ ትላንትና ብለዋሉ። ትላንትና ግን እኔ እንደተጣሉ መጥቼ ተናግሬያችሁ ነበር። ሩታ ራሷን አዋርዳ ነው ህዝብም ኦዲየንስም እንዲሁም ሄርሜላ የምትፈነጭባት ራሷ ዝቅ ስላደረገች። ሴቶቹ ተጋደሉ። የቀራቸው ነገር ምንም ነገር የለም። አዎ ቡታጅራ ላይ ወንድ የለም። ቤተሰብ ሴቶቹ ተጋደሉ። እናንተ ምን እንዳለች ታውቃላችሁ? በኃይለኝነት የመሰረትሽው ትዳር መጨረሻው ምን እንደሆነ ውጤቱን የወንድ አያያዝ ማትቺ ከሆነ አንድ አፍታ ባልሽን ለኔ ስጭኝና እኔ በደንብ አድርጌ ላሳየሽ። ውሽማዬ ወይም ደግሞ የማፈቅረው ልጅ እንድታበሳጨው አልፈልግም። ዛሬ ማለት ነው ሄርሜላ ላይ ለወረድ መጀመሪያ ማለት ነው አጥሩን ካልናቁ አይነቀንቁ ተባለ። አብርሽ በጣም ፊት ስለሰጠሽ አንቺ ሲጀምር ምን አገባሽ? ለአብርሽ ምን ቤት ነሽ? ሩታን ሌላ ቦታ ማግኘት ስለማትቺ በድፍረት ማለት ነው የነ ሩታ ቤተሰብ ጋር ሄደሽ ለሩታ ልክ ልኳን ልትነግሪያት ማነው የላከሽ? ማነውስ የፈቀደልሽ? ምን አይነትስ ድፍረት ነው ያለሽ? ባክሽ የሩታ ቤተሰብ ጋር እቺ ልጅ አራስነት በተቀመጠችበት ነይ እፈልግሻለሁ፣ ነይ ውጭ ወተን ብቃቴን ላሳይሽ፣ ውጭ ወተን ጉልበቴን ላሳይሽ፣ ውጭ ወተን በደንብ አድርገን እንመታታ ብለሽ ምትዩ ማን የላከልሽ? ማን ነው የላክሽ? በእናትሽ ማን ነው ይሄን ያህል ፊት የሰጠሽ? ማን ነው እስኪ ንገሪን። አብርሽ ነው አይደለ? አብርሽ ማለት ነው በጣም ዛሬ ቆይ ሁላቸውንም ነው ምረክታው። ቤተሰብ ለምናገረው ንግግር አይ ዶንት ኬር አትጠብቅ። አንድ ነገር እንዳትሉ ዝም ብላችሁ አዳምጡኝ ማለት ነው። ኮሜንት ላይ ሳደባለሁ ብትሉ አይ ዶንት ኬር አላስብላችሁም። እቺ ያልተገረዘች ልጅ ማለት ነው እንደዚህ አለባት እኮ የምሬ ነው የምላችሁ። ሄርሜላ እንደዚህ ተንተከተከባት። ጭራሽ ፊት ስንሰጣት ትላንትና እንደዛ ነሩታ ቤት መታ ስላወራች ምናምን አላረለ ለሩታ ትንሽ ነገር ስንል ጭራሽ ቤቷ ሄደች ዛሬ ለነገር ማለት ነው። ወይኔ ጉዴ ፈላ። ነገር በደላላ ልጅቷን ውጭ ማግኘት አትችልም፣ መናፈሻ እንደ ድሮ መጥራት አትችልም። ስለዚህ ነይ ብላ የቤተሰቧ ግቢ ላይ ልትደባደብ። ቆይ አይደለም አንቺ ሲጀምር ለሩታ የባል አያያዝ አስተማሪ ማን ያደረገሽ? ማስተማር ካለብሽ መውሰድ ካለብሽ ትተዋለች እኮ ሂጂ አንሺው። በእነዚህ በሁለቱ ትዳር መካከል ለምንድን ነው የምትርመጠመጪው? ስንቴ ነው ሆይ ብለን ያወጣንሽ ማለት ነው? ምን ፈልገሽ ነው? ወይስ ምንድነው ድራማ? ደግሞ ሩታ ቻፕስቲክ ተቀብታውን የጠበቀቻት ጡት መያዣ ስራ ምናምን አይኖ እናውቃለን። ቪዲዮ እንደሚሰሩ ተነጋግሮ ነው። ግን ምንድነው እያስተማራችሁን ያላችሁት? ምንድነው እያስተማራችሁን ያላችሁት? ሩታስ ቢሆን እስከመች ነው ኃይለኛ የሚያጫውትሽ? ትዳርሽን የምትፈልጊው ከሆነ በጥበብ ሰብስቢው፣ በስውር ሰብስቢው። ይችን ልጅ በመጣችበት ማባረር ከፈለግሽ አብርሽን የምትፈልጊው ከሆነ ለምንድነው ነገር እንትን የምትይው? አቃሉ ይከብዳል። ባል ከሌላ ሴት ጋር ሲርመጠመጥ በጣም ያስጠላል። ግን እኮ ዛሬ ባይዘይ ትናንት የተናገርኩትን ንግግር አምናለች ሩታ እራሷ ማለት ነው። ቪዲዮ አስገባላችኋለሁ። ካንቺ ጋር እንደዛ እየተርመጠመጠ ሲመለስ ደግሞ እኔ መቀበሌ ትክክል አልነበረም፣ በጣም ይቅርታ ብላ ስትናገር ሰምታችኋል። እኔም ደግሞ ትላንትና ባይዘይ አንዳንዶቻችሁ ተንጫጭታችኋል። አይ ዶንት ኬር ተንጫጩ፣ የራሳችሁ ጉዳይ ማለት ነው። ግን እውነት ነው።
አብርሽ ሩታ ጋር ሲመጣ ማለት ነው በዋጋ ነበረ ወደ ሩታ መቅረብ የሚችለው፣ በዋጋ ነበር ልጁን ማየት የሚችለው። ሩታ ሳመችው፣ ጉንጩን ሳመችው፣ ግንባሩን ሳመችው፣ አቀፈችው፣ ፕራንክ አረገችው፣ ቂቤ ቀባችው፣ ገንፎ አበላችው፣ አጥሚጣ ጠጣችው፣ አናቷ ላይ ወጣ፣ አናቷ ላይ ማለት ነው። አሁን ጭራሽ ውሽማውን አማቹ ግቢ ላክ። ምን አይነት ቅሌት ነው ይሄ? ውሽማውን አማቹ ግቢ ልኮ በያት ልክ ልኳን ንገሪልኝ። መናፈሻም ልንጠራት አራስ ናት፣ ሆቴልም ልንጠራት አራስ ናት፣ መንገድም ላይ ደግሞ ልናገኛት አንችልም። ስለዚህ ያለችበት የሆነ የሚያፈዝ የሚያደነዝዝ መድኃኒት ዋጪና ራስሽ በጣም ሞራን የሚሰጥ ምታወሪውን እንዳታቂ ራስሽን ስተሽ አማቼ ግቢ ሄደሽ ሚስቴን አዋርጅልኝ፣ ደና አድርገሽ ቀጥቅጫት ብሎ እንግዲህ እዩ ሄርሜላን ይዞ የመጣበት ምክንያት ምን መሰላችሁ? ከሁሉም ከቡችሎቹ መሃል እዩ በጣም ወሬ ይችላል፣ ማናገር ይችላል፣ ማቀሳሰር ይችላል፣ አንቺን በርቺ እሷን በርቺ ማለት ይችላል። ለዛ እኮ ነው እዩ ይዟት እንዲመጣ የተደረገው። ምክንያቱም እነዛ ቡችሎቹ ማለት ነው ማውራት አይችሉም። ያም ጫታም ደግሞ ዛሬ የሆነ ነገር ብሏል፣ ስለሱ መለስበታለሁ። ማናቸውም እንደ እዩ ማውራት አይችሉም። እዩ እዚች ጋር ነገርን ማቀሳሰርም ይችላል፣ ጸብንም መምራት ይችላል፣ እንዲሁም ደግሞ እንትን ፕሮግራምንም መምራት ይችላል እዩ ንግግር ስለሚችል። ሶ ምንድነው ጨዋታው? እዩ ይዟት እንዲመጣ ተደረገ ማለት ነው። እስኪ እንዴት አስቡት። አራስ ቤት ለጸብ ተዘጋጅተው ዛሬ ምን እንደሚፈጠር አናቅም። እዩ ከኔ ጋር እንዲመጣ እፈልጋለሁ፣ ምናልባት ሳናገራት የሆነ ነገር ሊፈጠር ይችላል ምናምን ብላ እዩን ይዛ ስትመጣ እችን እኛ እናውቃለን። ተጫወቱ በደንብ አድርጋችሁ። ሩታ ግን በጣም በቃ እያናደደችኝ ያለችው እስከ መች ነው ራሷ የምትጥለው? ይሄ ቪዲዮ እኮ ሄርሜላ ቤት ነው የሚለቀቀው። ቢያንስ ቤቷ ቢሆን የሆነ ሰዓት ልጇ ሲያድግ ከዚህ ልጅ ጋር ምንድነው እየተባባልሽ ያለሽው ሲላት ፕራይቬት ማድረግ ትችላለች። ግን ሰው ቤት የተለቀቀ ነገር ፕራይቬት ማድረግ አይቻልም። ባለቤቱን አስፈቅደው ባለቤቱን ለምነው ነው ፕራይቬት የሚያደርጉት ማለት ነው። ሶ ሩታ በዚህ ያህል ለምንድነው ራስሽ የምትጥዩ? ካሜራ ተደቅኖብሽ ሰው ቤት የሚለቀቅ ቪዲዮ ላይ እንደዚህ ውርጭ የምትዩ፣ እንደዚህ ኦዲየንስ እንደማታከብሪ፣ ንግግርሽ ሁሉ ሰውን እንደሚሰብር፣ ምላሰኛ እንደሆንሽ፣ ብዙ እንደምታወሪ፣ ለሰው ደግሞ ሪስፔክት እንደሌለሽ፣ ሁሌም በጸብ እንደምታምኝ ተደርጎ ካራክተር ይሰጥሻል። አንቺ ደግሞ እሱን ሆን ብለሽ ትጫወቻለሽ። ምንድነው ችግርሽ? ለምንድነው ማትከበሪው? እኔ ሩታ ዛሬ በጣም አናደድሽኝ። አንደኛ እቺ ላይ በመጣችበት የሆነ ኃይል ሳታሳይ አይመለከትሽም፣ በዚህ ጉዳይ አያገባሽም ብለሽ መዝጋት ትችያለሽ። ነገር ግን አንቺ ቪዲዮ እንዲሰራ ስለምትፈልጊ ኦዲየንስ እንዲረቅጥሽ ስለምትፈልጊ ሩታን የማይመጥን ካራክተር እየተጫወሽ ነው። እኛ እኮ ይሄ ካራክተር እንደሆነ እናውቃለን፣ ግን እኛ አንቺን በጣም ነው የምንወደው። እስከ መች ነው እንደዚህ ራስሽን ዝቅ የምታደርጊው? በዚህ ስራ ምን ተለውጠሻል? እኛ እንግዲህ ያየነው ነገር የለም። ወርቅ አስረሽ አላየንሽ፣ መኪና እየነዳሽ አላየንሽ፣ ጥሩ ልብስ እየለበሽ አላየንሽ። ልትበሉ ልትጠጡ ትችላላችሁ። ምንም አይነት ግን የወደፊት ለውጥ አላየንብሽም። ቤተሰብሽን ስትለውጭ አላየንም። ወንድም እህቶችሽን ሚዲያ ላይ ስታፈምሽ አላየንም። ሶ ከአብርሽ ጋር የምትረግጭበት ምክንያት ምንድን ነው? እውነት እንደ ቪዲዮ እናውራ ከተባለ ማለት ነው ለምንድን ነው በዚህ ያህል የምትወርጂው? ለምንድን ነው ያስሩ የመጠቀሚያ የምትሆኙ? ለምንድን ነው ማትከበሪው? ይሄ ቪዲዮ ባልሽ ጋር ቢለቀቅ ፕራይቬት ማስደረግ ትችያለሽ። አንቺ ጋር ቢለቀቅ ፕራይቬት ማድረግ ትችያለሽ። የማታውቂያት ሄርሜላ የአብርሽ ውሽማ ጋር ሊለቀቅ ለምንድን ነው ክብርሽ የምታወርጂው? አላናግርም ብለሽ እኮ ቤት መግባት ትችያለሽ። ቪዲዮ እንዲቀረጽ ስለምትፈልጊ ነው። ቪዲዮ ላይ ጥሩ ቃላቶችን ተናግረሽ ልጅቷን መመለስ ትችያለሽ። አንቺም እንድትረገጪ ስለምትፈልጊ ነው። ለምን ቢያንስ ለሚወድሽ ኦዲየንሶችሽ ለምንድን ነው ቦታ ማይኖርሽ? የመሬ ነው ሩታ፣ በጣም አዘኝብሻለሁ። እኔ በዚህ ልክ አንቺ እንደዚህ ትወርጃለሽ ብዬ አላሰብኩም። አውቃለሁኝ እልከኛ ነሽ፣ በጣም ብዙ እንትን ያለሽ፣ ግን ነው ሰው ቤት ለሚለቀቅ ቻናል ላይ እንደዚህ መሆን አልነበረብሽም። ገባሻ? እሷማ የላካት ውሽማዋ ነው። ደና አድርጋ እኮ አጥባሽ ጨምቃ አለቅልቃ አሰጣችሽ እኮ። ጭራሽ ልደበድብሽ ነበረ። ነይ ከግቢ ውጪ ላሳይሽ አለችሽ እኮ። አንቺም ብለሻል እንደ ሄርሜላ የታገስኩት ሴት የለም ብለሻል። ሄርሜላ ምን ያህል እየነቀነቀችሽ እንደሆነ ራስሽ መስክረሻል። ለምንድን ነው ከዚች ወራዳ ጋር የምትገናኙ?
አልመጣም ምንድነው የፈለጋችሁት ብለሽ መመለስ ትችያለሽ እኮ። ራሳቸው ተነጋግረው ቪዲዮን ያቆማሉ። አንቺ ግን በቃ ስራ ነው ይሄ እኮ። አሁን እኛ የሚያሳየን ሩታ ሁን ብላ ነው ራሷን እየጎዳች ያለችው። ሁን ብላ ነው ህዝቡን እንዲሸቀል የምታደርገው። እኛ በመሀል የምንጣለው ለምንድን ነው? ራሷን በዚህ ልክ የምታዋርድ ከሆነ ራሷን በዚህ ልክ ማንም መንገደኛ እየመጣ ሲንጫጫባት ለራሷ ማትቆም ከሆነ ቤተሰቧን ቤት የቤተሰቧን ግቢ ማታስከብር ከሆነ እኛና እናንተ ለምንድን ነው የምንጣለው? ስለምን ብለን? ሩታ ለምንድን ነው ራሷን ማታከብረው? ለምንድን ነው እኛ እንድትከበር የምናደርገው? እኛንን ወይስ ራሷን ስታከብር ነው የምትከበረው? ባይዘይ ማንም ሰው ለራሳችሁ ሪስፔክት ከሌላችሁ ልክ ዝንብ ላይ ይሆናል አይደል? ቆሻሻ ላይ ዝንብ እንደሚጨማለቀው ነው። ማንም ሰው ራሱን ካላከበረ ማንም መንገደኛ ይጫወትበታል። እኛ አሁን ሩታን እኛንን ጀግና እያልናት እንጂ ራሷን በቃ እኛንን እላይ እንድትወጣ የምናደርጋት እንጂ ሩታ በጣም በቃ ሞኝ ሆነች አትሏት፣ ብልጥ አትሏት፣ ተናጋሪ አትሏት፣ ዘመተኛ አትሏት፣ ብልሃት አታቅ። በቃ የሆነ ሰው መጥቶ ከነካ